የአዲስ አበባ አዳዲስ መልኮች በየስፍራው ነው ተመልከቱ እዚህ ስርም የተሰራውን በድልድዩ ስር ከድልድዩ ላይ ያለው መስታወት ድልድይና ከላይ የተሰራበትን ካራክተር ብቻ አይደለም ወይም ጌጥ ብቻ አይደለም ከስር የሚያልፈውን እንመልከተው በአዲስ መልክ ነው እንደዚህ ተሰራው ማዶ ላይ ሰው በዚህ ጋር ሲያልፍ ዘጋ ሬስቶራንት ያገኛል እነኚህ የሚያማምሩ ተጨማሪ ውበትን ያጎናጸፉ መሰረተ ልማቶች ተሰርተውበታል ያው ድልድዮቹ ክብርት እንደገለጸችው ለከተማችን የተለየ ገጽታ እንዲያላብሱ ተደርጎ ነው የተሰሩት ለእግረኞች ደግሞ ሴፍ የሆነ የጉዞ መስመር ለብቻ እንዲሆን ተደርጓል የመኪና መንገዱንም ሰፋ አድርጎ ነው መስራት የተቻለው አሁን የምንገኘው የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ውስጥ ነው ማለት ነው ፓርክ ውስጥ ገና ስንገባ ፓርኪንግ እናገኛለን እዚህ ደግሞ ስንገባ የአካል ማጎልበቻ ጂምናዚየም እናገኛለን እንደምን አላችሁ ሰላም ነው ቆንጆ ጂምናዚየም ነው ይሄ ፓርክ ዛሬ አይደለም የተሰራው ቆይቷል ነገር ግን ፓርክነቱን አጥቶ ያንን የሚያክል ታላቅ ታሪክ ለነደቡብ ኮሪያ ነፃነት ዋጋ ከፍሎ በጀግንነት የተመዘገበን ታሪክ በሚያሳንስ ሁኔታ ማስታወሻነቱን በሚያጠፋ ሁኔታ የሴቶች መደፈሪያ ወንጀል መስሪያ በላስቲክ እዚህ ውስጥ ቤት ተሰርቶ እንደ መኖሪያ በቆርቆሮና በላስቲክ ተሸክፎ እዚህ ውስጥ ሲገለገሉበት የነበረ ነው አቧራ አራገፍን ከነበረው ከደበዘዘው ታሪካችን ላይ ከበርካታ ቅርሶች ላይ የምንለው ያው ተጨባጭ የልብስ መቀየሪያ ጂምናዚየም ሻይ ቡና ካፍቴሪያ የሚሆን ጥሩ ወኳይ አስፋልቱንም በአዲስ መንገድ ከዛ ከፈራረሰና መንገድ አልባ የነበረውን ግቢ ወደ መንገድ እዚህ ውስጥ የነበሩትን ነዋሪዎች ከዚህ ውስጥ አስወጥተን በህገ ወጥ የተወረረውን የተለያየ ወንጀል እየሰራ እዚህ ውስጥ የሚደበቀውንም ጭምር ገለጽለጥ አድርገነው ብርሃን አግኝቶ ውበትን ተላብሶ ለዜጎች ትልቅ መዋያ መዝናኛ ስፍራ ነው የሆነው በጣም ያምራል የጥንታዊው ዛፍ በዚህ በነባሩ ዛፍ ላይ አዳዲስ ዛፎችን ደግሞ ተከለናል ቡና ነው የምናገኘው እዚህ ጋር ገንዘብም ጭምር በፓርክነት ብቻ ሳይሆን ሌላም ተጨማሪ ኢኮኖሚ ጥቅም ማግኘት እንዲያስችል የቡና ዛፎች ባለፈው ክረምት ተከለናል ይሄ መታሰቢያ ቀድሞ የተገነባ ነው መታሰቢያው እንኳን እንደዚህ እዚህ ስለመኖሩ አይነገርም ነበር አይነገርም ብቻ ሳይሆን ተሸፍኖ ነበር አልተገለጠም ይሄ አካባቢ የምናየው በአጠቃላይ ቆሻሻ ነበር ቆሻሻ ነው እዚህ ጋር ብቻ የልጅ ልጆቻቸው እና ልጆቻቸው የሚኖሩበትና ሙዚየሙን የሚጠብቁበት አለ ኑ ጎብኙ እንደዚህ አይነት ሙዚየም አለን ብሎ እንኳን የሚነገርበትን እድል አናይም እዚህ ጋር ምናየው በዘመቻው ላይ ህይወታቸው ያለፈ ያንን ነፃነት ድልን መጎናጸፍን ያስቻሉ ጀግኖች ናቸው እዛኛው ከሞኒመንቱ ከሐውልቱ ጀርባ ያለው ደግሞ የዘመቱት እዚህ ላይ የነሱ ስም ተጽፏል ይሄ ትልቅ ለቱሪስት የሚገለጽ የሚነገር ታሪክ ነው ስማቸው ተጽፏል ህይወታቸው ያለፉት ደግሞ እንዳይዘነጉ ትውልድ እንዲዘክራቸው እንደገና ደግሞ ትልቅ ታሪክ እንዳለን እንድናሳይበት እዚህ ጋር ተሰርቷል አካባቢውን ገለጥ አድርግ ነው አሁን ከማዶ ካፍንጮ በር ብቻ ሳይሆን ከነ ኮፊ ፓርክ አካባቢ ጀምሮ ከ6 ኪሎ ከሚመጣው መስመር ጀምሮ በአራቱ መቅጣጫ ከሚመጣው እንቅስቃሴ ጋር በጣም ግልጽ ሆኖ ነው የሚታየው ከሩቅ ጭምር ይሄ ምንድነው ማለቱ አይቀርም ሰው ያኔ ታሪካችን ይነገራል ማለት ነው ይሄ እንግዲህ የነዚህን ጀግኖችና የሀገር ባለውለታዎች የኢትዮጵያን ስም በዛ ምድር ሄደው ያስከበሩ መታሰቢያ በሚመጥናቸው ደረጃ እንዲገነባ ነው የተደረገው ኦልሞስት አሁን የምናየው ደግሞ እየወረንበት ያለው ሙሉውን የተፋሰስ ልማቱ ተዘግቶ የነበረው የቆሻሻ መጣያ የነበረ ነው ከዛ ውጪ ወደ ታች የምንመለከተው ይሄ ቆሻሻ ቦታ ቆሻሻ መጣያ የነበረና ለዚህ ለወንዝ ዳርቻ መጥቶ የነበሩ የኤይድ ካምፓኒ እዚህ ነበረ ስቴሽኑን ያደረገው ቀጥታ ሽንት ቤት ከወንዙ ጋር የተገናኘበት ቦታ ነበር
ይሄን አጽድተን ለመስጊድም እዚህ አካባቢ ለፓርኩም አገልግሎት በሚሆን ደረጃ ፓርኪንግ ቦታ ተገንብቶለታል። በአጠቃላይ በወንዝ ዳርቻ ልማቱ እጅግ በርካታ የተርሚናል ቦታዎች፣ የፓርኪንግ ቦታዎች ተካተውበታል። እነዚህ ቦክስ ከልቨርቶች በፊት ኮስታቸው በጣም ስለሚፈራም አንሞክራቸው ነበር። ይሄ ለውበትም ለአክሰስም ከሴፍቲ አንጻር ከስር ነው የታለፈው። በጣም የሚያምር ነው። ቦክስ ከልቨርት ልክ 4 ኪሎ የተደረገው አይነት በአንድ ቦታ ብቻ መውጫ ስለተደረገ እንጂ በክረምት የተሰሩም ናቸው እነዚህ ስራዎች። እንደምናየው እንዳለ ድልድዮቻችን ከላይ ልዩ ውበት የእግረኛ መንገዶች መስታወት፣ ከስር ደግሞ እንዲህ መሽለኪያ መሮጫ ሳይክል መንጃ ሆነዋል ማለት ነው። 2 አገልግሎት በአንድ ጊዜ እየሰጡ ናቸው። በዚህ በግራ በኩል አንደኛው ትልቁ ግድብ አለን። 7ኛው ግድባችን በዚህ በግራ በኩል ያለ ነው። ቅድም ካለቀው በተጨማሪ ይሄ ውሃ ወደ 30,000 ሜትር ኪዩብ ውሃ የመያዝ አቅም ያለው ነው። ለሱ ዊንግና የሺሮል የሪፕራፕ ስራ ተጨማሪ እየተሰራለት ነው ያለው፣ እየተጠናቀቀ ነው ያለው። በሄድንበት ሁሉ ህጻናት የሚጫወቱበት፣ ሻይ ቡና የሚጠጣበት፣ የሚበላበት፣ አረፍ የሚባልበት ቦታ አለ። ከተማን ለነዋሪዎቿ ምቹ ማድረግ ማለት ይሄው ነው፣ ሌላ ትርጉም የለውም። ከብክለት ነፃ አረንጓዴ የተለያዩ መገልገያ ቦታዎች፣ ማረፊያ፣ መዝናኛ፣ መስሪያ፣ የስራ እድል ማግኛ፣ መነገጃ፣ መሸጫ፣ መብያ፣ መጠጫ በጋራ በፍቅር የሚኖርበት አካባቢ። ከዚህ በላይ ባለው ቦታ ላይ የሪቨር ኤምባንክመንቱ ስራና የስዌሬጅ ላይም በአግባቡ የተዘረጋ ወንዙም ከተራራው ጀምሮ እስካሁን ድረስ እስካለንበት እስከ እዚህ ቦታ ድረስ የተሰራ ስለሆነ ንጹህ ነው። ይሄ በመርከብ ቅርጽ የተሰራ ሬስቶራንት ነው። ብዙ ክሪኤቲቭ ስራዎችን የወንዝ ዳርቻ ከመሆኑ አንጻር ውበትን ጨምረንበት ጥሩ ዲዛይን እንደዚህ አይነት የተጠማዘዙ ቅርጾችን በኮንክሪት መስራት ከባድ ነው፣ ጊዜ ይፈጃል በሚል ይፈሩ ነበረ። ይሄን በአማረና ውብ የሆነ የመርከብ ቅርጽ ያለው ካፌ ሰዎች መጥተው እዚህ እየተዝናኑ ወተርፎል በዚህ በኩል የሚመጣው በኢንፍሎ የሚመጣው ውሃ አለ፣ ወደ ወንዙ ሲገባ የሚያዩበት ቦታ ነው። ጉለሌ ላይ ከወንዙ ማዶ የሚኖረው ህዝብና ከወንዙ ወደ ማዶ ያለው ህዝብ አይገናኝም ነበር። ድልድይ የለም። በራሱ የተወሰነ የብረት አንዳንድ ነገሮችን እያስቀመጠ ነበረ። አሁን መሰረተ ልማት ብቻ ሳይሆን ህዝቡ ተገናኝቷል። እዚህ ጋር ስፖርት መስራት ስፍራ አለ። አፍንጮ በር ላይ ስፖርት ስፍራ አግኝተን ነበር። ወዲህ ተሻግረ 3ኛ ነው አሁን እያገኘን ያለ ነው በዚች አጭር ኪሎ ሜትር ብቻ።